ዘመቻ አንድነት ታወጀ። በአማራ ክልል በተለያዩ ቦታዎች ላይ አሁን በዚህ ሰዓት ከባድ ውጊያ ተቀሰቀሰ። የፋኖ ኃይሎች ግዙፍ ወደ ተባሉና አይደፈሩም ወደ ተባሉ ከተማዎች እየተርመሰመሱ መግባታቸውን ለማወቅ ተችሏል። ደብረ ማርቆስ በአራት አቅጣጫ ተከባ የጨበጣ ውጊያ ተደርጓል። በደብረ ማርቆስ ከተማ ሆስፒታሉ በመከላከያ ኮማንዶ አስክሬን መሞላቱ ነው የተነገረው። በጎንደር ማክሰኝትና አዲስ ዘመን ከተሞች ላይ የጨበጣ ውጊያ ተደርጓል። የፋኖ ኃይሎች አዲስ ዘመን አደባባይን እየተገማሸሩበት ነው ተብሏል። በቋራ በአርማጭሆ እንዲሁም በሰሜን ወሎ ስታይሽና አካባቢው ከባድ ውጊያ እየተደረገ ነው። ከባህር ዳር ወደ ጎንደር፣ ከባህር ዳር ወደ ደብረ ታቦር የሚወስዱ መንገዶች ሙሉ ለሙሉ ለተሽከርካሪ ዝግ ተደርገዋል። ከደብረ ማርቆስ እስከ ባህር ዳር የተዘረጋው ትልቁ አስፓልትም ከባድ ውጊያን እያስተናገደ ነው ተብሏል። ሰከላ በዙ 23 የታገዘ ውጊያ ከረፋድ ጀምሮ መቀስቀሱ ተነግሯል። የአማራ ፋኖ ህብረት በመሆን ዘመቻ አንድነት የተሰኘ ወታደራዊ ዘመቻ ዛሬ ከሌሊቱ 10 ሰዓት ጀምሮ መጀመሩን ይፋ አድርጓል። ዓለም አቀፍ መገናኛ ብዙሃንም እየዘገቡት ይገኛሉ። የፋኖ ኃይሎች ወደ አንድነት እንደሚመጡም በይፋ ተናግረዋል። ዝርዝር መረጃውን በዚህ የዜና ክፍል አካተናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የዶል ምልክቷን መጫን እንዳትረሱ እያልኩኝ እስከ ዜናው ማብቂያ ድረስ ቆይታችሁ ከኔ ጋር ይሁን። በአማራ ክልል የተለያዩ ቦታዎች ላይ ዛሬ አፍላ ውጊያዎች ተቀስቅሰዋል። ከማለዳው 10 ሰዓት ጀምሮ በመላው አማራ ክልል የፋኖ ኃይሎች በቅንጅት በመሆን በመንግስት ወታደሮች ላይ ውጊያ መክፈታቸውን ነው ይፋ ያደረጉትም። ዓለም አቀፉ የሚዲያ ባለሙያዎች ጭምር በተረጋገጠ የትዊተር ገጻቸው ላይ የፋኖ ኃይሎች በፌዴራል ኃይሎች ላይ የጋራ ዘመቻ ጀምረዋል በማለት ጉዳዩን ሽፋን ሰጠውታል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እዝ፣ የአማራ ፋኖ በጎንደርን ጨምሮ ሁሉም የፋኖ አደረጃጀቶች ናቸው በዚህ ውጊያ ላይ እየተሳተፉ የሚገኙትም። ሁሉም የፋኖ አደረጃጀቶች በዚህ ወታደራዊ ዘመቻ ላይ እየተሳተፉ ሲሆኑ በቅርቡ አንድነታቸውን ይፋ እንደሚያደርጉም መናገራቸው ነው የተሰማው። የፋኖ ኃይሎች ዛሬ ጠንካራ ውጊያ ከከፈቱባቸው አካባቢዎች መካከል አንዱ የጎጃም ምድር ነው። በጎጃም በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ዙሪያን ጨምሮ በነራታና በየጁቤ ቀጠና እንዲሁ ከባድ ውጊያዎች ዛሬ ተደርገዋል። ውጊያዎቹ ከሌሊት 10 ሰዓት ጀምሮ የተጀመሩ ሲሆኑ የማጥቃት እርምጃውም እየተከፈተው በከተማዋ ውሃጋን በተባለው አካባቢ እንዲሁም ቦሌ በተባለው ሰፈር እንዲሁም ደግሞ ባታ በተባለው አካባቢ እንደሆነ ተነግሯል። በተመሳሳይ ከደብረ ማርቆስ በቅርብ ርቀት እነራታን ጨምሮ የጁቤ መገንጠያ ድረስም ከባድ የጨበጣ ውጊያ መደረጉን ነው ለማወቅ የተቻለው። ውጊያዎቹ በከባድ መሳሪያ የታገዙ ሲሆኑ የመንግስት ኃይሎች ከመሀል ከተማው ወደ ተለያዩ አቅጣጫዎች ከባድ መሳሪያዎችን በተከታታይ ይተኩሱ እንደነበርም ተነግሯል። ውጊያው ማለዳ አካባቢ ላይ የቆመ ቢሆንም በመንግስት ኃይሎች ላይ ግን ከባድ የተባለ ጉዳት መድረሱን የተነገረው። በተለይም ደግሞ በከተማዋ ባታ ተብሎ በሚጠራው አካባቢ ላይ በአድማ ብተናና በሚሊሻ ካምፖች ላይ በተፈጸመ ጥቃት ሙሉ ለሙሉ ካምፕ ውስጥ የነበሩ የአድማ ብተናና የሚሊሻ አባላት ለሞት ተዳርገዋል። አብዛኞቹ አሁን በአንድ ቤተክርስቲያን ውስጥ እየተቀበሩ ነው ሲሉ ምንጮቻችን አክለው ገልጸዋል። መከላከያ ሰራዊት አብዛኛው የሞቱበትንና የቆሰሉበትን በኦራል ጭኖ ወደ ካምፕ ስለመግባቱን የተነገረው። በተመሳሳይ በዚሁ በጎጃም የጨረቃና ደንበጫ ተብለው በተጠሩ ቀጠናዎች ላይም ከባድ ውጊያ ሲደረግ ውሏል። በተመሳሳይ በምዕራብ ጎጃም ዞን ሰከላና አካባቢው ላይ ዛሬ በዙ 23 የታገዘ ከባድ የተባለ ውጊያ እንደተደረገ ነው ለማወቅ እየተቻለው። የፋኖ ኃይሎች በተለያዩ ካምፖች ላይ የፈጸሟቸው ድንገተኛ ጥቃቶች የመንግስት ወታደሮችን ለጉዳት ዳርገዋል። በተለይ በደብረ ማርቆስ ሆስፒታል በርካታ የመንግስት ወታደሮች በተለይ ኮማንዶቹ ቆስለው መግባታቸውን የተነገረው። ይህ በእንዲህ እንዳለ ከባህር ዳር ወደ ጎንደር፣ ከባህር ዳር ወደ ደብረ ታቦር፣ ከባህር ዳር ወደ ደብረ ማርቆስ የሚወስዱ መንገዶች መዘጋታቸውን የተነገረው።
በተለይም ፋኖ በጎንደርና አካባቢው ላይ በፈጸመው ድንገተኛ ጥቃት ማክሰኝት ከተማን በእጁ አስገብቷል። በማክሰኝት ከተማ የእጅ በእጅ የተባለ ከባድ የጨበጣ ውጊያ ተደርጎ እንደነበር ነው የተነገረው። ይህንን ተከትሎ በ24 ኦራል መኪኖች የተጫኑ በርካታ ወታደሮች ካዘዞ ወደ ማክሰኝት በእንቅስቃሴ ላይ እያሉ ምንዝሮ በተባለ ቦታ ላይ የደፈጣ ጥቃት ተፈጽሞባቸዋል። በደፈጣ ጥቃቱ ስለደረሰው ጉዳት እስካሁን በውል ባይታወቅም በአርማጭሆ፣ በወገራ፣ በቋራም ተመሳሳይ ውጊያዎች እየተደረጉ ነው። የፋኖ ኃይሎች ወደ አዲስ ዘመንና ወደ ደራዋ አንበሳሜ ከተማ ስለመግባታቸውም ተነግሯል። አንበሳሜ ከተማ ላይ የገቡት የፋኖ ኃይሎቹ አሁን ከተማዋን ለቀው የወጡ ሲሆን አዲስ ዘመንን የተቆጣጠሩት የፋኖ ኃይሎች ግን አሁንም ድረስ መሀል አደባባዩን ተቆጣጥረውት ይገኛሉ ተብሏል። በሁለቱም ቦታዎች ላይ የእጅ በእጅ የተባለ ውጊያ የተደረገ ሲሆን በዚህም በመንግስት ወታደሮች ላይ ከፍተኛ ጉዳት እንደደረሰ ነው ለማወቅ የተቻለው። በተመሳሳይ በሰሜን ወሎ በስታይሽ ከተማም ከባድ ውጊያ እየተደረገ ነው። የፋኖ ኃይሎች ወደ ከተማው ዘልቀው ገብተዋል። በነበረው ውጊያም በመንግስት ወታደሮች ላይ ከባድ የተባለ ጉዳት የደረሰ ሲሆን ዲሽቃን ጨምሮ ብሬንና ልዩ ልዩ መሳሪያዎች በፋኖ እጅ ስለመግባታቸው ተነግሯል። አድማጭ ቤተሰቦቻችን በአማራ ክልል የፋኖ ኃይሎች ዛሬ ማለዳ በጋራ በሰጡት መግለጫ በሁሉም ቀጠናዎች ላይ ውጊያዎች ተቀስቅሰዋል። በቅርቡ ደግሞ የድል ብስራት እናሰማችኋለን። ከዛሬ ጀምሮ ውጊያ ምንም በተባለ ምንም በክልሉ አይቆምም፣ በተከታታይ እናደርጋለን። የፋኖ ኃይሎችም ወደ አንድነት ይመጣሉ ሲሉ ጨምረው መናገራቸው ነው እየተበሰረው። አድማጮቻችን ለዚህ ሰዓትና ለዚህ ቀን የመረጥነው መረጃ ይመስላል። አዶኒ ኒውስን ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።